ቅዳሜ ከሰዓት በኋላ የተሰማው ዜና በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ጥቁር ጥላ ጥሏል። ታላቋና አንጋፋዋ ድምፃዊ ራሄል ዮሐንስ ከዚህ ዓለም በሕይወት መለየቷ ብዙዎችን አስደንግጧል። ለረጅም ጊዜ ከኪነ ጥበቡ ዓለም ርቃ የነበረች ቢሆንም ግን እጅግ በጣም ብዙ ሰዎች በስራዎቿ የሚያስታውሷት የጥበብና የጠንካራ የስራ ተምሳሌት እንደሆነች የሚመሰክሩላት የአንጋፋዋ ድምፃዊት ራሄል ዮሐንስ ህልፈተ ሕይወት በርካቶችን አስደንግጧል። በተለይም ደግሞ በእሷ ዘመን የነበሩና ስራዎቿን የሚያስታውሱ ሰዎች እጅጉን ነው በህልፈቷ ልባቸው የተሰበረው። እንግዲህ ሰኔ ወር ከገባ በኋላ በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ጉምቱ የሚባሉ የጥበብ ፈርጦች ከዚህ ዓለም ድካም አርፈዋል። ቴዎድሮስ ካሳሁንና ሌሎችም አርቲስቶች ህልፈቷን ተከትሎ ያስተላለፉትን መልእክት እንዲህ እናደርሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በተለያየ የዓለም ክፍልም የምትገኙ ውድ የሳምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሁነቶችንና ትርክቶችን የምናደርስበት መሰናዷችን ነው። እንዲህ ባለ መልኩ የተለያዩ ዝግጅቶችን አሰናድቼ የማደርሳችሁ ሪች ኦሪዮን ነኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለየን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ እያልኩኝ ወደ መረጃው አመራለሁ። ዛሬ በኢትዮጵያ የሙዚቃ ታሪክ ውስጥ ስማቸው በቀዳሚነት ከሚነሱ በድንቅ ድምጻቸው በተወዳጅ ስራዎቻቸው የብዙዎችን ልብ ካሸነፉ አንጋፋ አርቲስቶች መካከል አንዷ እንደሆነች የሚነገርላት እጅግ በጣም ጠንካራና የጥበብ ሰው እንደሆነች አለፍ ሲልም ደግሞ የስራ ባህሏ ብዙዎች ምሳሌ እንደሆነ የሚነገርላት ጥበብና ጠንካራ የስራ ባህልን አጣምራ የያዘችው ከድምፃዊነትን ባሻገር በመስተንግዶ የስራ ዘርፍ ጉልህ አሻራ እንዳሳረፈች የሚነገርላት ስኬታማ የስራ ሰው ድምፃዊ ራሄል ዮሐንስ ከዚህ ዓለም ማለፏን ተከትሎ ስለሷ የምንነግራችሁ ድንቅ ጉዳዮች ይኖራሉ። ታላቋና ተወዳጇ ድምፃዊት ራሄል ዮሐንስ የተወለደችው በመዲናችን አዲስ አበባ ውስጥ በተለይም ካሳንቺስ አካባቢ ልዩ ስሙ ግቢ ገብርኤል ተብሎ በሚጠራው አካባቢ ነበረም። ሚያዝያ 27 ቀን 1939 ዓ.ም ነበር ወደዚህ ምድር የተቀላቀለችው። ለቤተሰቦቿ የበኩር ልጅ የነበረችው ራሄል ዮሐንስ ገና በልጅነቷ ጀምሮ የሃይማኖትና የሞራል እሴቶችን ለቤተሰቦቿ የበኩር ልጅ የነበረችው ራሄል ዮሐንስ ገና በልጅነቷ ጀምሮ የሃይማኖትና የሞራል እሴቶችን እየቀሰመች ነበር ያደገችው። በወቅቱ ሀና በተሰኘው ዝነኛ ዘፈኗ በብዙዎች ዘንድ ከሚታወሰውና በኋላም የሙዚቃ ተሰጥኦ ለዓለም ካሳየው ታናሽ ወንድሟ አንጋፋው ድምፃዊ ሰይፉ ዮሐንስ ጋር በመሆን የቄስ ትምህርት ቤት እስከ ዳዊት ድረስ ተከታትላለች። ይህ የቄስ ትምህርት ቤት ቆይቶም ለድምጿ መስተካከልና ለጽናቷ ትልቅ መሰረት እንደሆናት ይነገራል። መደበኛ የአንደኛ ደረጃ ትምህርቷን ደግሞ ባሰፉ ወሰን ትምህርት ቤት ነበር ያጠናቀቀችው። ራሄል ዮሐንስ ገና በልጅነቷ ጀምሮ የአየር ላይ በረራ አስተናጋጅ ወይም ደግሞ ሆስተስ የመሆን ትልቅ ህልም ነበራት። ህልሟ ሙሉ በሙሉ በአየር ላይ ባይሳካም በየብስ መስተንግዶ ወደር የማይገኝላት ስኬትን አስመዝግባ ነበር። ለሆቴል ሙያ ከፍተኛ ዝንባሌ የነበራት ራሄል ዮሐንስ በታዋቂው ራስ ሆቴል ለ3 ወራት ያክል የአጠቃላይ መስተንግዶ ስነ ስርዓት ስልጠና ወስዳ ነበርም። በመቀጠልም በራሷ ምርጫ በጊዮን ሆቴል የወይን መስተንግዶ ትምህርት ለ2 ዓመታት በትጋት በመከታተል በወቅቱ ትልቅ ነው የሚባልለትንም ዲፕሎማ አግኝታ ተመርቃ ነበርም። የስልጠናዋ በሩን የከፈተላት ትልቅ አጋጣሚም ነበር። በሙያዋ እጅግ ብቁና የተመሰገነች የነበረችው ራሄል በወቅቱም ወደ ኢትዮጵያ ይመጡ የነበሩ እንደ ጋማል አብዱል ናስር፣ ሴኩ ቶሬና ኳሚ ንክሩማ ያሉ ታላላቅ የአፍሪካና የዓለም መሪዎችን እንዲሁም ከፍተኛ የሀገር ውስጥ ባለስልጣናትን በከፍተኛ ሙያዊ ብቃት የማስተናገድ እድል አግኝታለች። ስራን ከታች ጀምራ በሂደት እስከ ጄኔራል ማናጀርነት ወይንም እስከ ዋና ስራ አስኪያጅነት ለመድረስ በቅታለች። በህይወት ዘመኗ በራስ ሆቴል፣ በጊዮን ሆቴል፣ በአርጀንቲና፣ በታንዛኒያና በፊሊፒንስ ኤምባሲ እንዲሁም በሸበሌ ሆቴል፣ በሂልተን ሆቴል እልፍ ብሎም በፎርሽፕ ትራቭል በኃላፊነት እየሰራች ሲሆን በግሏ አነስተኛ ሆቴል ገብታ በስኬት አገልግላ እንደነበር የታሪክ መዛግብት ያሳያሉ። በወቅቱ ከሚያገኟት መደበኛ ደሞዝ ይልቅ ደስታና በአገልግሎቷ ተደስተው የሚሰጧት የደስታ መግለጫ ወይም ቲፕ ምናልባትም ደግሞ ፐርሰንቴጅ ልንለው እንችላለን እጅግ የተሻለና ኑሯን የደገፈ እንደነበር በህይወት ታሪኳ ታስታውሳለች። ራሄል ዮሐንስ ወደ ሙዚቃው ዓለም የገባችበትን አጋጣሚ ደግሞ እንዲህ እናድርሳችሁ። አንድ ቀን ድምፃዊ ከተማ መኮንንና ሌሎች አንጋፋ የጥበብ ሰዎች በቤቷ ተገኝተው ምግብ ከተመገቡ በኋላ በጋሽ ከተማ አጋፋሪነት ጨዋታው ይደራል። ጋሽ ከተማ ማሲንቆን ሲያስተካክልና ሲጫወት ራሄል ሳታስበው አብራው
በድንቅ ድምጿ ማንጎራጎር ጀመረች። በድምጿ ቃናና ውበት ዜማ የተደነቁት እንግዶች የምግብ ቤቱን ስራ ወደ ሙዚቃው እንድትገባና ድምፃዊ እንድትሆን ትልቅ ማበረታቻና ግፊት አደረጉላት። ይህ አጋጣሚ ነበር እንግዲህ ለኪነ ጥበብ ህይወቷ ታላቅ መነሻና በርከፋች የሆነው ክስተት። ወደ ስራዎቿም ስንመለስ ደግሞ እንዲህ ካለው የሆቴል ንግድ ወጥታ በአጋጣሚ የተገኘውን ድምፃዊነቷን ተከትላ ሄዳ የመጀመሪያ አልበሟን ስትሰራ ነበር በ1970ዎቹ መጀመሪያ፣ በተለይም በ1973 ምናልባትም በ1974 ዓ.ም አካባቢ አንቺ ባለድሪ የተሰኘውን የመጀመሪያ አልበሟን ከሌላው አንጋፋው ድምፃዊ ሻምበል በላይነህ ጋር በጋራ ወጣች። ለዚህ ታሪካዊ ስራዋ በአምባሰል ሙዚቃ ቤት የ10,000 ብር ክፍያ የተፈጸመ ሲሆን አልበሙ በታዋቂው የግጥም ደራሲ ይልማ ገብረአብ ግጥምና በአበበ መለሰ ዜማ የተዋቀረ እጅግ ተወዳጅና ድንቅ ስራ ነበረ። ታዲያ ለዚህ ስራዋ የተከፈላት 10,000 ብር ደግሞ በወቅቱ በእጅጉ መነጋገሪያ የሆነና እጅግ ከፍተኛ የነበረም ነበረ። ሌላኛው ደግሞ በ1983 ዓ.ም ከታዋቂው የአገር ባህል ተጫዋች ከባህሩ ቃኝና ከይርጋ ዱባለ ጋር የሰራቻቸው ዘፈኖች በህዝብ ዘንድ በከፍተኛ ደረጃ ተወደዱላት። እንደ አራዳ፣ ትዝታ፣ ሚኒሊክና ሀገሬ ኢትዮጵያ ያሉ ዘፈኖቿ ዛሬም ድረስ በየቤቱ የሚደመጡና የማያረጁ የሙዚቃ ስራዎቿ ናቸው። ራሄል ዮሐንስ በድምጿ ብቻ አልነበረም፣ የዜማና የግጥም ደራሲ ነበረች። በሙዚቃ ህይወቷ ውስጥ እስከ 13 የሚደርሱ አልበሞችን ለህዝብ አበርክታለች። የራሷን ዜማ ድርሰት ተጠቅማ የሌሎችን አንጋፋ አርቲስቶች ስራዎች አድሳ የተጫወተችበት ብቃትም እጅጉን የሚደንቅ ነው። በነገራችን ላይ ድምፃዊት ራሄል ዮሐንስ ከዘፋኝነቷ ባሻገር የዜማ ደራሲም ጭምር ነበረች። ለአብነት ያክል ሚኒሊክ ጀግናው፣ ሰራዊት፣ እንደ ኢየሩሳሌም ለአስናቀች ወርቁ የሰጠቻትና በድጋሚ ራሱ ያዜመችውን ማለታችን ነው። እንዲሁም ሌሎች ዜማዎችን ደርሳለች። የመጨረሻ ስራዋ ዘናበል የሚል አልበሟ ሲሆን በያሬድ ተፈራ የተቀናበረ ሲሆን ሚኒሊክ ጀግናው፣ ሰራዊት እና የታዋቂዋን አርቲስት አስናቀች ወርቁን ስራ በራሷ ዜማ የደረሰችበት ኢየሩሳሌም የተሰኘ ዘፈኗ ተጠቃሽ የዜማ ድርሰቶቿ ናቸው። የሙዚቃ ጉዞዋን ራሄል በስራ በጥበብ ስኬታማ እንደነበረች ሁሉ በቤተሰብ ህይወቷም ጠንካራና አርአያ የምትሆን እናት ነበረች። የ2 ወንድና የ4 ሴት ልጆች በጠቅላላው የ6 ልጆች እናት ስትሆን በርካታ የልጅ ልጆችንም ለማየት የበቃች አንጋፋ ሰው ነበረች። ልጆቿን በጥሩ ስነ ምግባር በዲሲፕሊን ለማሳደግ ያሳየችው ጽናትና ተጋድሎ በወቅቱ በሰዎች ዘንድ በግጥም ጭምር እንዲህ ተብሎ ተመስክሮላትም ነበርም። አዝማሪ ይሏታል ራሄል ሆዴነህ፣ አዝማሪ ይሏታል ጭንቅ ራሄልን፣ ልጆች ለማሳደግ የከፈለችውን ሲሉ ገጥመውላታል። ይህ ግጥም የሚያሳየው ታዲያ ማህበረሰቡ ለጥበብ ሰዎች የነበረውን የተሳሳተ አመለካከት ሰብራ ልጆቿን በኩራትና በጠንካራ እናትነት ያሳደገች ድንቅ ሴት መሆኗን ለማሳየት ነው። የአንጋፋዋን ድምፃዊት የራሄል ዮሐንስን ህልፈትን ተከትሎ የተሰማቸውን ልባዊ ሀዘን ከገለጹት መካከል ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ እንደዚህ ሲል በግል የማህበራዊ ትስስር ገጹ ላይ አስታውቋል። በአንጋፋዋና በተወዳጇ ድምፃዊት ራሄል ዮሐንስ ህልፈተ ህይወት የተሰማኝን ልባዊ ሀዘን እየገለጽኩኝ ለቤተሰቦቿና ለወዳጅ ዘመዶቿ እንዲሁም ለመላው የሙያ አድናቂዎቿ በሙሉ መጽናናትን እመኛለሁ። ነፍስ ይማር፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን ቴዲ አፍሮ ሲል ገልጿል። ውድ የዛምራን አዲስ ቤተሰቦች አንጋፋዋና ተወዳጇ ድምፃዊት ራሄል ዮሐንስ በስራና በጥበብ ዓለም የኖረችበትን ህይወት አጠናቃ ከዚህ ዓለም በህይወት መለየቷ ለኢትዮጵያ የሙዚቃ ኢንዱስትሪና ለሀገር ትልቅ ኪሳራ ነው። ሆኖም ግን ስራዎቿ፣ የህይወት ታሪኳና ያሳየችው ጠንካራ የስራ ባህል ለዘላለም ሲታወሱ ይኖራሉ። ለቤተሰቦቿ፣ ለወዳጅ ዘመዶቿና አድናቂዎቿ በሙሉ መጽናናትን እንመኛለን። ፈጣሪ ነፍሷን ይማር፣ በደጋጎች ጎን ያስቀምጥልን። ስለ አርቲስት ራሄል ዮሐንስ ያላችሁን ትዝታና የምትወዱላትን ዘፈኖቿን በኮሜንት መስጫ ላይ እስኪያሳርፉልን ቪዲዮን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ አብሬያችሁ የቆየሁኝ ሪች ኦሪዮን ነኝ። እስከ ፍጻሜው ድረስ አብራችሁ ስለዘለቃችሁ ምስጋና የላቅ ያለ ነው። በያላችሁበት ሰላማችሁ እንዲበዛ የዛሬ ነዚህ ጋር አበቃው። ቸር ቆዩኝ።